አዋሽ መፍለቂያውን ከምዕራብ ሸዋ ሰንሰለታማ ተራሮችን ብርት አድርጎ መዳረሻውን ደግሞ በሀገር ውስጥ 1200 ኪሎ ሜትሮችን ከተዘዋወረ በኋላ ወደ አፋር ክልል ገብቶ እዛው ይሰርጋል። አዋሽ ቡቡ አባ ብሶት የሰው ችግር ሳይደርስብህ ሳይጀግርህ የእውነት እጦት ላትዘልቀው ላያዛልቅህ ለማንም የትም እምትሞት ታዲያ እስከ መቼ ነው አዋሽ? በኢትዮጵያ ካሉ ታላላቅ ወንዞች መካከል አንዱ የሆነው ሀገር ወዳዱ አዋሽ የኤሌክትሪክ ኃይልን ለማምረት ጥቅም ላይ የዋለ ወንዝ ነው። ከዳዳ ምንጭ አሩሲ እምብርት ከነቅሪቱ ተጉዞ ካለባ ጣፋ ሼህ ሁሴን አዳል ሞቲ ሽሉን ይዞ ከከረዩ መታራ ከይቱስ ካፋር ለኤሌክትሪክ ልማት እድገት ከአባ ሳሙኤል ግድብ ቀጥሎ በሁለተኝነት የሚጠቀሰው በአዋሽ ወንዝ ላይ የተሰራው የቆቃ ግድብ ነው። ግድቡ ያከማቸው ውሃ የኤሌክትሪክ ኃይል አምርቶ ከወጣ በኋላ ጉዞን ወደ አዋሽ መልካሳ ያደርጋል። ሀያ ኪሎ ሜትሮችን አካባቢ ተጉዞ አዋሽ መልካሳ ከደረሰ በኋላ ሌላ ግድብ ሳይሰራለት ከዚህ ድልድይ ስር ተጠልፎ እንደገና ወደ አዋሽ 2 የኃይል ማመንጫ ገብቶ ተጨማሪ ኃይል ያመነጫል። ግድብ ከሆነ በዘላቂነት ስኬጁል አድርገን የምንሰራው ነው። የኛ ግን ፎርቤ ነው የምንለው። ያው ፎርቤ ወደ ፓወር ሃውስ የሚገባውን ውሃ የመያዝ ስራ ነው የሚሰራው ማለት ነው፣ ለአጭር ሰዓት ማለት ነው። ስለዚህ እዛው ላይ ፎርቤው ላይ ውሃ በማንፈልግበት ሰዓት ስፒል እናደርጋለን። እዛ ጋር የተቀመጠውን ሲልት ካለ ሲልቱን እናስወግድበታለን። ግን በግድብ ደረጃ የምንለው ሳይሆን እንደ ፎርቤ ወይም የጊዜያዊ ውሃ የምናቆርበት ቦታ ነው የምንለው። ግን ያንን ለማስጠበቅ ከአካባቢው ባለስልጣን ወይም ከአዋሽ ተፋሰስ ጋር በተለያዩ መድረኮች ላይ አፈሩን የመጠበቅ በግራና በቀኝ ላይ ያሉ ልማቶች እንዳይሰሩ የተሰሩም ካሉ እነሱን የማስጠበቅ ስራ በተወሰነ መልኩ ይሰራል። የአዋሽ 2 የኃይል ማመንጫ በ1957 ዓ.ም ማለትም የዛሬ 60 ዓመት ገደማ በሁለት ተርባይኖች 34 ሜጋዋት እንዲያመነጭ ተደርጎ የተገነባ ጣቢያ ነው። በዳውን ስትሪም ሳይድ ላይ ብዙ ፋክተሪዎች አሉ። በዛ ላይ ግብርና የሚሰሩ አሉ። በዛ ሁሉ ውስጥ ሆኖ ግን አዋሽ 2 እና 3 የማመንጨት አቅሙን 95% ኢንስቶልድ ካፓሲቲ ከተመረተበት 95% አቅም እየሰራ ይገኛል ማለት ነው። ከአዋሽ 2 የኃይል ማመንጫ 3 ኪሎ ሜትሮች ርቀት ላይ የሚገኘው የአዋሽ 3 የኃይል ማመንጫ እንደ አዋሽ 2 ሁሉ በተመሳሳይ 34 ሜጋዋት ኃይል እንዲያመነጭ ታስቦ ነው የተገነባው። ተመልካቾቻችን አዋሽ 2 ላይ የኤሌክትሪክ ኃይል ያመነጨው ውሃ መሬት ለመሬት ውስጥ ያልፍና በእነዚህ 2 አሸንዳዎች እዚህ አዋሽ 3 ላይ ይመጣና እንደገና 2 ተርባይኖችን መጥቶ የኤሌክትሪክ ኃይል የማመንጨት ስራውን ያከናውናል። በፊት ወደ 17 ሜጋዋት አካባቢ ይዝ ነበር እያንዳንዱ ዩኒት ወይም 64 ጠቅላላ ሁለቱም ጣቢያ ላይ 64 ሜጋዋት ይዝ ነበር። ግን አሁን ከዛ ባራቀ ሁኔታ ዴይሊ ሜንቴናንስ ስለሚሰራለት አመታዊ ወራዊ መንዝሊ ሜንቴናንስ ስለሚሰሩለት አሁንም ወደ 14 ሜጋዋት እያንዳንዱ ተርባይኖች ይዛል። ሁለቱ ኃይል ማመንጫዎች የየራሳቸው ፓወር ሃውስ አላቸው፣ ራሳቸውን ችሎ መስራታቸው። ሁለቱ ኃይል ማመንጫዎች በ3 ኪሎ ሜትር ላይ ለየብቻ ሆነው ኦፕሬሽኑም ሜንቴናንሱም ሁለቱንም ፓወር ሃውሶች ይቆጣጠራል። በተጨማሪ ደግሞ አዋሽ 2 እና 3 ኃይል ማመንጫ ከሌላው ኃይል ማመንጫ ለየት የሚያደርገው 5 15000 ኬቪ ወጪ መስመሮች፣ 3 33 ኬቪ ወጪ መስመሮች፣ 2 132 ወጪ መስመሮችን ከኃይል ማመንጫው ባለፈ እነኚህን መስመሮች እናስተዳድራለን ማለት ነው። ይህን ቀረጻ ለማከናወን በስፍራው በደረስንበት ሰዓት ከዕድሜ ብዛት የደከመና ዘመኑ ያለፈበትን ብሬከር በአዲስ ለመቀየር የጣቢያው ሙሉ የጥገና ቡድን ባለሙያዎች እየተረባረቡ አግኝተናቸዋል። አይደለም እሱ አይደለም የራሱ አለው። ከዚህ ቅድም የሰጠው
ያው ዛሬ ሙሉ ለሙሉ ሜንቴናንስ ቲሙ ሙሉ ማለት ይቻላል እዚሁ ላይ ነው የተመደበው። ሌላ ጊዜ ያው እያንዳንዱ ወርክ ኦርደር ወጥቶለት ወደ ተለያየ ቦታ ነበር የሚባለው። ኢመርጀንሲ ስራዎች እንዳይነስ ሲኖሩ በቲም እንወጣና እንደዚህ አንድ የተሰባስበን ይህንን ስራ በፍጥነት ጨርሰን ወደ ስራ ለማስገባት ስለሆነ ሙሉ ቲማችን ያለው እዚህ ላይ ነው። አሁን ይሄ ላይንቱ ነው። ይሄ ቅየራ ያስፈለገው ምንድነው? የነበሩት ብሬከሮች በአንዳንድ የስራ ብዛት ዳሜጅ ስለመጡብን በአዲስ መልኩና በተሻሻለ ሁኔታ ብሬከር እየቀየር ነው። በፊቱ ብሬከሮች ባለው ብዙም በማገልገሉ የተነሳ የተለያየ ሎድ ስለበዛባቸው የተለያየ በልሽት ነገር ስለመጣብን አሁን በዘመናዊ የሆነ ብሬከሮች ለውጥ አድርገን ይኸው በስራ ላይ ነን አሁን ያለነው እየቀየርን። ጠበቀላችሁ? እንዴት ሆነላችሁ? ጠብቋል አይደል? አይ ጥሩ። ከላይም አልብሳችሁታል። አይ ጥሩ አድርጋችሁታል። ይሄ ጋር ጥገና ስራ እየከናወነ የፓወር ማቀየር ስራ ነው እየሰራን ያለነው እዚህ ጋር። ምንድነው ፓወር ማቀየር ስራ? እዛ ጋር ስዊች ጊር ነበር ውስጥ ላይ ያለው ስዊች ጊር እድሜ ጠገበ በሆኑ ለረጅም ዓመታት ያገለገለ ስለሆነ ብሬከሮቹ ከእድሜያቸው አንጻር እየተበላሹበት ስላስቸገሩን አሁን በዚህ በሞባይል ስዊች ጊር ተጠቅመን ወደ አዲስ ብሬከር ለማስገባት እየሰራን ያለነው። ያንን ስንቀይር የኢንተራፕሽን እንዳይከሰትባቸው በጊዜያዊነት ስዊች ጊር አዘጋጅተናል። ሞባይል ስዊች ጊር አዘጋጅተን ያንን ባሩን ከአዲሱ ጋር አበዳረን እያዘጋጀንለት ነው ያለነው በአሁኑ ሰዓት። ሞባይል ስዊች ጊር የምንለው ምንድነው? ልክ መሬት ላይ ኢንስቶል የሚደረገውን ብሬከራችን ሙሉ ሲስተሙ ላይ ተገጥሞ ነው ያለው። እዚህ ሲስተም ላይ ሙሉ ወደ አምስት ወጪ መስመሮች አሉት። ይሄ መስመር 5 ወጪ መስመሮች የኛ ወጪ መስመራችን ሙሉ በሙሉ ሎድ የሚሸከምን ሲስተም ነው ይሄ ላይ ያለው። ልክ ይሄን ሲስተም ተጠቅመን እዚህ ጋንትሪ ላይ ጋንትሪ ላይ እናገናኛለን። ጋንትሪ ካገናኘን በኋላ ቀጥታ ወደ ሲስተም ወደ ከስተመር ሳይድ እንልካለን ለ5 ወጪ መስመሮች ያው እንግዲህ በዚች መሀል ላይ ልክ መስመሮች ከአንዱ ወደ አንዱ በምናቀያየር ሰዓት ላይ የተወሰነ ኢንተራፕሽን ሊኖር ስለሚችል ያንን በተቻለ መጠን ቶሎ ብለን አፋጥነን መጨረስ ስለሚገባን ያው በጠዋት ነው የገባ ነው። እንደሚታየው ያው የተወሰነ ትንሽ ፀሐዩም እንትኑም አለ፣ ግን በተቻለን አቅም ይህንን ነገር ሰው ኤሌክትሪክ መቆራረጥ እንዳይገጥመው እየተረባረብን ነው። እንደሚታየው እንግዲህ በዛሬው ዕለት ጨርሰን ወደ ሲስተም እናስገባለን ማለት ነው። በፊት የነበሩ ብሬከሮች በጣም ኦልድ ከመሆናቸው የተነሳ ለኦፕሬሽን ሰራተኞቻችን በጣም ጫና ስለነበራቸው አሁን ሌላ ስዊች ጊር አስገብተን አዳፕት አድርገን ሰርተናል ማለት ነው። ልጆች ኦፕሬሽን በሚሰሩ ጊዜ አውቶ ላይ መስራት አይችሉም ነበር። ማኑዋሊ ታች ወርደው በእንጨት ምናምን ነበረ ሲሰሩ የነበሩት ማለት ነው። ሪስክ ስለነበረው ብዙ ዓመት ያገለገለ ነው። አሁን በቅርቡ የመጡልን ብሬከሮች በጣም ሌተስት የሚባሉ ናቸው። ፕሮቴክሽን ሲስተማቸውም በጣም ዘመናዊ አሉ ከሚባሉት ውስጥ ናቸው። በፊቶቹ በጣም ኦልድ ነበሩ። ካኒካል ፕሮብሌም በጣም ችግር ስለነበረባቸው በተለይ የኦፕሬሽን ስራው ላይ ትንሽ በጣም ጫና ያደርግ ነበረ። ምክንያቱም ከሪሞት መስመሮችን ለመክፈት ለመዝጋት ከሪሞት በጣም አስቸጋሪ ስለነበረ ማኑዋሊ ነበር እዚህ እየተመጣ ብሬከሮችን ኦን ኦፍ ለማድረግ የሚቻለው። ያ ደግሞ በጣም ስራው ላይ ደግሞ አስቸጋሪ ስለነበረ ያንን አሁን የምናስገባቸው ብሬከሮች ወደ ስራ ሲገቡልን በጣም ብዙ ነገሮችን ያቀሉልናል ብለን እናስባለን። ሰዓቶችን ያሳጥርልናል። ከዛ ውጪ ደግሞ ፕሮቴክሽን ሲስተሙ የበፊቶቹ ኦልድ ናቸው። የአሁኖቹ በጣም ዘመናዊ ስለሆኑ ችግር እንኳን ቢኖር አውቶማቲካሊ ራሳቸውን ሴፍ አድርገው መክፈት የሚችሉ ስለሆኑ ከዛም አንጻር በጣም ለጣቢያውም ለኤሌክትሪክ ለሚሰጣቸውም አካባቢዎች በጣም አዋጭ ሆኖ ይገኛል ብዬ አስባለሁ።
እዚህ አዲሱን ብሬከር ለመቀየር ከሚደረገው ርብርብ ባሻገር ትራንስፎርመር ላይ የሚደረገው መደበኛ የጥገና ስራ ጎን ለጎን እየተካሄደ ነው። እየሰራንበት ያለው ትራንስፎርመር ነው። ትራንስፎርመር ማለት የሚመጣለትን ትራንስፎርመር ፓወር ትራንስፎር ወደ ላይ ከፍ ማድረግ ወይ ዝቅ ማድረግ ነው። የመጣለትን ፓወር ለምሳሌ ይሄኛ 232 ኬቪ ወደ 15000 ኬቪ ዝቅ የሚያደርግልን ትራንስፎርመር ነው ማለት ነው። ስለዚህ ይሄኛ ኦልሬዲ የሚከናወነው በ6 ወር ነው። የ3 ወር አለው፣ የ6 ወር አለው፣ የአመታዊ እቅድ አለው ማለት ነው። ይሄ ጊዜውን ጠብቀ የሚሰራ ስራ ነው ማለት ነው። ይሄ የስዊች ጊር ወይም ደግሞ አዲስ ሰርኪዩት ብሬከር የ50 ኬቪ ስዊች ጊር ብሬከሮች ለአካባቢው ማህበረሰብ አገልግሎት የሚሰጡ ብሬከሮች አሉን። እነሱም ብሬከሮች በአዲስ የመተካት ስራ ለመስራት ዛሬ ስኬጁል አድርገን እየሰራን ስለሆነ በዛው ላይ ትራፎ ደግሞ ለነኛ 5 መስመሮች አገልግሎት የሚሰጥልን ትራፎ ስለሆነ አገልግሎቱን የተወሰነ ሪማርኮችንም የማስተካከል ስራ ስንሰራን የቆየ ነው ማለት ነው። ይሄ ውሃ በተጨማሪነት የሆነ የእሳት አደጋ ሲፈጠር ሌሎች ነገር ሲመጡ የምንጠቀምበት ውሃ ነበር ይሄ ውሃ ማለት ነው። ዛሬ ግን እኛ ያመጣ ነው ይሄን ትራንስፎርመር ለማጽዳት ነው። የማቀዝቀዣ አካላቶችን የማጽዳት ስራ፣ የማጠብ ስራ፣ ዘይት ሊኬጅ ካለ እነሱን የማስተካከል ስራ፣ ነን ኤሌክትሪካል ፕሮቴክሽኖች እንዲሰሩ ወይም ደግሞ ቴስት የማድረግ ስራ ስንሰራ ቆይተናል። ፋኖች ደግሞ ፕሮፐርሊ ወይም ደግሞ ማቀዝቀዣዎቹ ፕሮፐርሊ እንደሚሰሩ የምልከታ ስራ ስንሰራ ቆይተናል ማለት ነው። ስለዚህ ትራፎ ንጹህ ሆኖ ዘይትም እንዳይኖረው፣ ቆሻሻም እንዳይኖረው፣ ሌሎችም ነገሮች ላይ ሊኬጅም እንዳይኖረው አላርም ወይም ደግሞ የሚፈለገውን ዳታ ወደ ምንፈልገው ቦታ እየላኩ መሆኑን ያረጋገጥንበት ነው ማለት ነው። ዘይት ኦይል ሊኬጅ ነበረው፣ በአጋጣሚ ዘይት ሊኬጅ ነበረው። እሱንም የዘይት የማቆምና ዘይትም እንዳስፈላጊነቱ ሌቭል ታይቶ ቶፕ አፕ ይደረጋል ማለት ነው። ወይ ደግሞ ዘይት ይጨመራል እዚህ ላይ ማለት ነው። እዛ ትራንስፎርመር ላይ አሁን መጸዳት ያለባቸው ነገሮች አሉ። የዘይት ሊኬጆች ካሉን ዘይት ሊኬጆችን ማጥፋት አለብን። ተመሳሳይ ወይ ቡሽንጎች ላይ ስራ ይሰራል። የላሉ ብሎኖች ካሉ እነኚህን ማጠባበቅ ስራዎች ይሰራሉ። እነኚህ ነገሮችን በ3 ወር በ6 ወር እና በአመት የምንሰራቸው ናቸውና ይሄ አሁን የ3 ወር ስራ እየተሰራ ነው ያለው እዛ። ግድቦችም ሆኑ የማመንጫ ጣቢያዎች ለረጅም ዓመታት መስራት እንዲችሉ ደህንነታቸው በየጊዜው መጠበቅ አለበት። ኃይል ማመንጫ ጣቢያዎች አገልግሎታቸው ረጅም ጊዜ እንዲሆን በተቀመጠላቸው የጊዜ ሰሌዳ ጥገና ሲደረግላቸው፣ የሚፈልጉት መለዋወጫ ሲቀየርላቸው፣ ክትትል፣ የዕለት ዕለት ክትትል፣ የሳምንት ክትትል፣ የወር ክትትል ወይም ኢንስፔክሽን የምንላቸውን እያደረግን ከዛ ኢንስፔክሽን የምናገኘውን ሪማርኮች ጊዜ ሰጥተን ሰርተን ዩኒቱን ወደ ሲስተም የምንመልስበትን ጊዜ በማሳጠር ማሽኖቻችን ለረጅም ጊዜ እንዲሰሩ ያስችላቸዋል ማለት ነው። ከ2 ወር በፊት ራሱ ተርባይን ፈተን እስከዚሁ እስከ ብሬከር ድረስ ማለት ነው እስከ ትራንስፎርመር ድረስ ብዙ ጥገናዎችን አድርገናል እና ሁሉንም ያካተተ ነው በራሱ በጣቢያው ሰራተኛ ማለት ነው። መካኒካል ስራዎችም ተርባይን መፍታት እስከ ራነር ድረስ ማለት ነው ወርዶ መፍታት አለ። የኢትዮጵያ ኤሌክትሪክ ኃይል የማይቆራረጥ ኃይል የማቅረብ ነው እቅዱ። ይሄ የፒኤም ስራው የ6 ወር የ3 ወር የ6 ወር እና የአመት ስራ ቶሎ የሚሰራለት ከሆነ ኢንተራፕሽን የመቀነስ ስራ ነው እየተሰራ ያለው ማለት ነው። አንደኛ ኢንተራፕሽን የመቀነስ፣ ሁለተኛ ደግሞ ዲፌክቶቹን የመቀነስ ስራ ነው ማለት ነው እየሰራን ያለ ነው። አሁን የመልሶ ግንባታ ስራ የዛሬ 25 ዓመት ተሰርቶለታል ኃይል ማመንጫው፣ ግን አሁንም የመልሶ ግንባታ ይሰራል ማለት ነው። ስለዚህ የመልሶ ግንባታው እስኪደርስ ድረስ ወይም ደግሞ በጊዜ ሂደት እስኪሰራ ድረስ ግን ጣቢያው ራሱን በራሱ አቅም ብዙ ስራዎችን እየሰራ ከማዕከልም ከሚደረግለት ድጋፍ ጋር አያይዞ ስራዎችን እየሰራ ይገኛል። ቀደምትና አንጋፋ ከሆኑት የሀገር ባለውለታዎች መካከል የሚጠቀሱት የአዋሽ 2ና 3 ኃይል ማመንጫዎች ረጅም ዓመት አገልግሎት ከመስጠታቸው የተነሳ በጣቢያው ከፍተኛ ጥገና የሚጠይቁ ስራዎች በብዛት ያጋጥማሉ። እና 3 ያው ለብዙ ዓመት ከ60 ዓመት በላይ ያገለገለ ጣቢያ ነውና ብዙዎቹ እቃዎቹ ምናልባት
አቅራቢው ድርጅት የሌለበት አሁን ያለውን ሞደርናይዝ የሆኑ እቃዎችን ማናገኝበት ሁኔታዎች ስለሚፈጠሩ እነሱን እቃዎች በሞዲፊኬሽን ነው የምንሰራቸው እና እነኛ ሞዲፊኬሽኖች በተሻለ መልኩ ስለተሰሩ ጣቢያው 95% የማመንጨት አቅሙን ይዞ እየሰራ ያለው በእነኚህ ሞዲፊኬሽኖች የተለያዩ ሞዲፊኬሽኖች በራስ አቅም ሞዲፊኬሽን አለ፣ አካባቢው ያሉ ወርክሾፖች ሞዲፊኬሽን አለ፣ እቃ በቃ ደግሞ የመቀየር ሞዲፊኬሽን አለ ማለት ነው። ያ ማለት ሪፕለስ የማድረግ የነበረው ሲስተም ምናልባት ገበያ ላይ ከሌለ የተሻለ እቃ እየገዛን አዳፕት እያደረግን ሞዲፋይ ደግሞ እያደረግን አንዱን እቃ ከአንዱ እቃ ካኒባላይዝ እያደረግንም እየሰራን እንገኛለን። በአዋሽ በብዛት ነው። ለምሳሌ የውሃ ኃይል ማመንጫ እንደመሆኑ መጠን ኩለሮች አሉ። ኩለሮች አሁን በውሃ የሚሰሩና በዘይት ነው። ያው ዘይቱን እያቀዘቀዘ በውሃ ነው የሚቀዘቅዘው። እነሱን አሁን በሞዲፊክ ነው አብዛኛው አዋሽ ውስጥ አገልግሎታቸውን በብዛት ጨርሰው ራቢቴሽን የሚፈልግ ጣቢያ ነው። ግን ስራው እንዳይቆም በሰራተኛው እያንዳንዱ ሜንቴናንስ ሰራተኛ መሐንዲሱም ሆነ ቴክኒሻኑም ረዳቱም ሆነ በመተባበር በሞዲፊክ እየሰራን የተሻለ ኃይል እየሰጠን ያለ ነው። በጣም ብዙ ዓመት ያገለገለ ጣቢያ ስለሆነ ብዙ ጥገና ያስፈልገዋል እና ሁሌም ቢሆን ስራ አለ። ሜንቴናንስ ላይ ሁሌም ስራ አለ፣ ሁሌም ጥገና አለ። ያው አዋሽ 2 ላይም አዋሽ 3 ላይም ተርባይን ላይ ራዲያተር ላይ እንዲሁም ኤሌክትሪካል የሆኑ ኮምፖነንቶች በሚበላሹ ጊዜ የጥገና አገልግሎቶች እንሰጣለን። ያው የጥገና ስራዎች በተለያየ ሁኔታ ከፋፍለን እንሰራቸዋለን። የትንበያ ጥገና ወይም ቅድመ መከላከያ ጥገና፣ የክትትል ስራ ወይም የኢንስፔክሽን ስራዎች በሚባል ከፋፍለን እንሰራለን። እነኚህን ስራዎች ወቅቱን ጠብቀን እየሰራንላቸው ያው ዩኒቶቹን በተሻለ አፈጻጸም ላይ ይገኛሉ ማለት ነው። እዚህ አዋሽ ላይ 5 ወጪ መስመሮች አሉን ባለ 15000። እነዛም በተለምዶ F1፣ F2፣ F3፣ F4 እና F5 የምንላቸው ናቸው። ፊደር 1 እና ፊደር 2 እዚህ በቅርባችን ያለ የስኳር ፋብሪካ አለ እና ለወንጂ ስኳር ፋብሪካ ለፓምፕ ስቴሽናቸው ያንን ኤሌክትሪክ ሰፕላይ ይሰጣቸዋል። በቅርቡ እዚህ ጋር እንደ ሀገርም ብቸኛ የሆነው ኬሚካል ፋብሪካ እዚህ ጋር አለን እና የአሉሚኒየም ሰልፌት ለዛ አንድ ወጪ መስመር ለነሱ እንሰጣለን። ሲቀጥል ደግሞ አራተኛው ወጪ መስመራችን እዚሁ አዋሽ መልካሳና አካባቢው ላይ ያሉት እስከ ሶደሬ ጭምር ላሉ አካባቢዎች እየመገበ ይገኛል። ወይ አምስተኛው ወጪ መስመራችን ደግሞ ዴራንና ከዛም በላይ አልፎ እስከ ኢተያ ድረስ ያሉ መስመሮች እየሰጠን እንገኛለን ማለት ነው። የውሃ ጉልበትን ተጠቅመው ወደ ኤሌክትሪክ ኃይል ለመቀየር ባለው ሂደት ውስጥ የግድቦች ግንባታም ሆነ ኃይል ለማመንጨት የሚያግዙ ቴክኖሎጂዎች ከጊዜ ወደ ጊዜ እየዘመኑ ነው። ቀደምቶቹ ኃይል ማመንጫዎች ደግሞ አሁን ለደረስንበት እድገት መነሻ በመሆን ብዙ እውቀት ይቀመርባቸዋል። በሀገራችን ኤሌክትሪክ ማመንጨት ከተጀመረበት ጊዜ ጀምሮ የመጀመሪያው እንደምናውቀው እንግዲህ የአባ ሳሙኤል ኃይል ማመንጫ ጣቢያ ነበረ። ሲቀጥል ቆቃ ነው። ሶስተኛው ኃይል ማመንጫ የአዋሽ ኃይል ማመንጫ ነው እና እነኚህ ኃይል ማመንጫዎች በነበሩት በሰዓቱ በጣም ከፍተኛውን የኤሌክትሪክ እንትን ሲሰጡን የነበሩ ናቸውና የሀገር ባለውለታዎች ናቸው እነኚህ ኃይል ማመንጫዎች። ሲቀጥል ደግሞ ብዙ ባለሙያዎችን አፍርተውልናል እና ከዛን ጊዜ የነበሩ ሲኒየር የነበሩ ባለሙያዎቻችን ከነሱ ጋር ሌሎች አዳዲስ ሰራተኞች እየመጡ በጣም ብዙ የእውቀት ሽግግር የተደረገባቸው ኃይል ማመንጫዎች ናቸው። ከዛ ውጪ ደግሞ ከተለያዩ ተቋማት ተመርቀው የሚመጡ ባለሙያዎች አሉ። ያን አንድ ላይ ተሳልጦ ስራ በሚሰራበት ሰዓት ላይ አንዱ ለአንዱ ሼር እየተደረገ እውቀቱን ብዙ ለውጦች አይተናል። ብዙ አዳዲስ ልጆች ነበሩ። አሁን ጥሩ ባለሙያ ሆነውልናል። እዚህ ጋር ያበቃናቸው ልጆች አሉና ያ በጣም እንደ እውቀት ሽግግርም ብዙ አድቫንቴጅ ሰጥቶናል ስራው ላይ ማለት። አዋሽ ላይ ደስ የሚለው ነገር እሱ ነው፣ የምንወደው ነገር ማለት ነው። ትልልቆች የሚያውቁትን እውቀት በደንብ ይሄ ቢሆን ይሄ ነው እያሉ ያስረዱናል እና በጣም ጥሩ ነው የእውቀት ሽግግሩ ከቴክኒክ ጀምሮ ከቴክኒሻኖች ጀምሮ እስከ መሐንዲሶች ድረስ ተጋግዘንና ተባብረን ነው እየሰራን ያለ ነው ማለት ነው። በጣም የእውቀት ሽግግር አለ።
ልምድ ያለውን ልምድ ከሌለው ሲኒየር የሆነውን ከጁኒየሩ ጋር እያገናኘን ስራዎችን እናሰራለን። ያ በራሱ ከስራ ላይ ትሬኒንግ ባለፈ ስራው ላይ ፌስ የሚያደርጉትን ስራ በዲስከሽን እየተደረገ እያሰባጠርን ስራዎችን እናሰራለን ማለት ነው። ማሽኖች መፍታት አለ። የራነር ላይ ወደ ተርባይን ምናምን ሲሆን መካኒካል ወንዶቹ ይሆናሉ። ኤሌክትሪካል ስራዎች ላይ እኛ እንሳተፋለን። ብሬከር፣ ኮንታክተር፣ ሪሌ ምናምን መቀየሮች ላይ እሳተፋለሁ ማለት ነው። የነበሩ ሰዎች ፐርፌክት እና የተለያዩ የስራ ልምዳቸውም ከውጭ ሀገር ዜጎች ጋር ይሰሩ ነበሩ። እኛም በራቢቴሽን ከውጭ ሀገር ዜጎች ጋርም እየሰራን ይሄ ሰራተኛ የተለያየ ልምድ አግኝቷል። ለምሳሌ እንደምታይ ራዲያተር የሚባል አለ፣ ማቀዝቀዣ ነው። እጅግ በጣም አስቸጋሪ ነው። ታች ታዩታላችሁ። ለምሳሌ እሱን አሁን በሞዲፊክ አድርገን ስራው እንዳይቆም እስከ 14 እስከ 12 ሜጋዋት አንድ ጀነሬተር እያመነጫለ ነው እና ትልቅ ስራ እየሰራን ነው። እድሜውን በእድሜው አንጻር ለ60 ዓመት ጣቢያ ነው ብያለሁ። ይሄ ምንድን ነው? ይሄ እዚህ ሰራተኛ ያለው በተሻለ ሁኔታ በራሱ ተነሳሽነት በሞዲፊክ ጣቢያው እንዳይቆም ራቢቴሽን እስከሚጀምር ወደ ስራው እያስገባ እየሰራ ነው እና እዚህን ያህል ስራ እየሰራ ነው። በደምብ ትዊስት አድርገው አብራ ትዊስት አድርገው። የጥገና ስራችን እንግዲህ ያው ጣቢያችን እድሜ ጠገብ እንደመሆኑ ምናልባትም ወደ 60 ዓመት አካባቢ ያገለገለ በመሆኑ እዚህም ያሉት ቴክኒሻኖች እዚህ ያሉ መሀንዲሶቻችን ረጅም ጊዜ ሰሩ በመሆናቸው አዲስ ለሚመጣው ትውልድ ያላቸውን እውቀት ሳይሰስቱ በማስተላለፋቸው ጣቢያችንን በተሻለ ሁኔታ በተሻለ የጥገና ክህሎት እንዲጠገን ተደርጎ ከእለት ከእለት ፕሮዳክሽናችን እየጨመረ ነው ያለው። ባለ 33 ኬቪ አንድ ዲስትሪቢዩሽን ትራንስፎርመር አለን። ባለ 15 ኬቪ ደግሞ አንድ ዲስትሪቢዩሽን ትራንስፎርመር አለን። ሲቀጥል ደግሞ የጄኔሬተራችን የዩኒቱ ትራንስፎርመሮች አሉን። 2 ትራንስፎርመሮች አሉን። እነሱም ባለ 20 ኤምቪዎች ናቸው። ሁለቱም እያንዳንዳቸው 20 ኤምቪ ናቸው። ዲስትሪቢዩሽኑ ትራንስፎርመራችን ደግሞ ባለ 15000 ዲስትሪቢዩሽን ትራንስፎርመራችን 25 ኤምቪ ያለው 33 ኬቪ ዲስትሪቢዩሽን ትራንስፎርመራችን ደግሞ 31.5 ኤምቪ ካፓሲቲ ያላቸው ትራንስፎርመሮች አሉን ማለት ነው። ምንጮች የሚፈልቁባት፣ ወንዞች የሚገማሸሩባት፣ ሐይቆች የሚተኙባት ሀገራችን ኢትዮጵያ እንደታደለችው የውሃ ጸጋ ያክል ጥቅም ላይ መዋል የተቻለው ዛሬም ቢሆን ጥቂቱን ብቻ ነው። የአዋሽ ወንዝ ግን በተለየ ሁኔታ ለኃይል ማመንጫነት፣ ለመጠጥ ውሃ አቅርቦት፣ ለቱሪዝምና ለመስኖ ልማት በአግባቡ እየተጠቀምንበት ያለ ወንዝ ነው። አዋሽ ምንድነው ከሀገር በጣም ነው የሚባለው አይደለ? ልክ ኤሌክትሪክ እናመነጭበታለን እኛ። ያመነጨን ኤሌክትሪክ ደግሞ ከዚህ ከኛ ዲስቻርጃችን እዚቹ አካባቢ ሲዞር ነው የምትከርመው ውሃ። አንደኛ በአካባቢ የስኳር ፋብሪካ አለ። አሁን ከዚህ ጀርባ ደግሞ በጣም የብዙ የስንዴ ምርት እየተመረተበት ነው። በውሃው ምንም ውሃ የሚባክን ውሃ የለንም። ያው መብራት ኃይልና ወይም መብራት ኃይልና እርሻ ልማቱ ተደጋግፎ ነው ጎን ለጎን እየሰሩ ያሉት። በአዋሽ መልካሳ ስንኖር ያው እንደዚህ አምርተን እሸት ከጓሮ ነው። መብራት ያመነጫል፣ ኃይል ማመንጫ አለው። አዋሽ መልካሳ ቆቃ ምናምን እንዲህ ተያይዞ ኃይል ማመንጫ ነው። ሲቀጥል ደግሞ ከኃይል ማመንጨቱ ባሻገር ደግሞ ሽንኩርት፣ ቲማቲም አሁን እንደ ኦሮሚያ ደግሞ በክላስተር ራስ መቻል በሚባለው ክላስተር ስንዴ ያመረትን እየተጠቀመ ነው። ለአካባቢም ሆነ ለማህበረሰብ ለምሳሌ በእርሻ ብንል ከግድብ የተጠለፈ የዛሬ 60 ዓመት አለ። በተለያየ ብልሽት ይቆማሉ ውሃዎች ተዘግተው። የአካባቢ ብታዩም በዚህ ምትል ካመነጨ በኋላ የሚወጡት እርሻ ይጠቀማሉ ዲስቻርጁን። እኛም ደግሞ በሞዲፊክ አድርገን የአካባቢው ሰው አልፎ ተርፎ የገጠር አሉ ውሃ ለነሱ ሰጥተናል። ለከብቶቻቸው ለአንዳንድ ለአትክልታቸው እሱን ሰጥተናል። ከአካባቢውም ጋር አንዳንድ ችግር ሲኖር በማህበራዊም ሆነ በተለያየ ተሰባስበን ችግር ሲኖርባቸው ወጥተንም ስራ እንሰራለን። አንዳንድ ነገር እናደርጋለን። ለአዋሽ መልካሳ ሰው ብቻ ሳይሆን አዋሽ እንደ ኦሮሚያ እንደ ኢትዮጵያ ብትለው ይቻላል። ያው በጣም ምርጥ ነው። ጥሩ ኃይል ማመንጫ ጣቢያ ነው። እውቀት የሚገኝበት ነው በጣም ማለት ነው። ለህብረተሰቡም ቢሆን ጥሩ አገልግሎት እየሰጠ ብዙ ወጪ መስመሮች አሉ። ስለዚህ እሱንም አገልግሎት እየሰጠ ያለ ጣቢያ ነው። ለሰራተኛው ደግሞ እንደ ትምህርት ቤት ነው። በጣም ብዙ እውቀት የሚገኝበት ኃይል ማመንጫ ጣቢያ ነው። አሁንም ይህ ኃይል ማመንጫ ባለው ካፓሲቲ እየሰራ ነው።
የመጀመሪያ ኢንስቶል ካፓሲቲው 17 ሜጋዋት ቢሆንም አሁን ግን ባለው አቅም 14 ሜጋዋት እያንዳንዱ ዩኒቶቻችን እያመነጩ ነው ያሉትና ጥሩ የወቃሽ ሽግግር የሰጡም የሀገር ባለውለታም የሆኑ ኃይል ማመንጫ ነው። ከአዲስ አበባ ደቡብ ምስራቅ አቅጣጫ 125 ኪሎ ሜትር ርቀት ላይ የሚገኙት የአዋሽ 2 እና 3 የኃይል ማመንጫ ጣቢያዎች ወደ ስራ ሲገቡ ከነበረው የማመንጨት አቅማቸው አሁን ላይ 95 በመቶ እየሰሩ ነው። ጣቢያዎቹ በኢትዮጵያ ረጅም ዓመታት በስራ ላይ የቆዩ እንደመሆናቸው ከሚሰጡት የኤሌክትሪክ ኃይል በተጨማሪ ለወጣት ባለሙያዎች የእውቀትና ልምድ ማዕከል በመሆን እያገለገሉ ነው።